ወይዘሮ ገነት ልጇ ሄርሚን ይዛ ሰው ቤት ተቀጥራ የምትሰራ ትልቅ ሴት ስትሆን የምትሰራው ዶክተር ዳኜ ቤት ሲሆን ዶክተር ዳኜ አንድ የወጣት ሴት ልጅ አለቻቸው። የእሳቸው ልጅ የምትማረው አለ የተባለ የሀብታም ትምህርት ቤት ሲሆን የገነት ልጅ ደግሞ የሰራተኛ ልጅ ስለሆነች እንዳቅሟ የመንግስት ትምህርት ቤት ታስተምራታለች። እናም የገነት ልጅና የዶክተሩ ልጅ ማለትም ቅድስትና ሄርሜ አንድ ላይ አብረው አይሄዱም፣ ለየብቻ ነው የሚሄዱት። እናም በሆነ አጋጣሚ ከቅድስት ትምህርት ቤት የሚማር አንድ ወጣት ልጅ ሄርሞን ያያታል። መንገድ ላይ እናቷ ሱቅ ገብታ ቆማ እየጠበቀች እያለ ነበር በድንገት ሳይተያዩ ሁለቱም ሲገፈታተሩ የሄርሞን ደፍተሮች ይወድቃሉ። ይቅርታ በመጠየቅ እሱም የወደቁትን ደፍተሮቹ አለቃቅሞ ይሰጣታል። ይቅርታ ምን እየጠበቅሽ ነበር? ዙረሽ እያየሽ እኔም ሳላይሽ እኮ ገጨውሽ ሲላት አይ እሷን እየጠበቅኩኝ ነው ይቅርታ ስትለው አይ ይቅርታ ምንም የሚያስብል ነገር የለውም፣ አይዞሽ ያው የቤት ሰራተኛ አይደሉ አንዳንድ ጊዜ እንደዚህ እቃ ለመግዛት የሆነ ነገር ለማድረግ ሲወጡ ነው እረፍት የሚያገኙትና ያው ለዛ ይሆናል ቁማ እያወራች የምታስጠብቅሽ ለዛ ነው ሲል፣ እሷ ግን በጣም ትደነግጥና አልገባኝም ማለት የቤት ሰራተኛ እሷ የቤት ሰራተኛ ስትለው አዎ ምን ነው ይቅርታ ግን አይ ምንም ይቅርታ የሚያስብል ነገር የለውም፣ ችግር የለውም እንደፈለክ መናገር ትችላለህ በማለት ሄርሞን ስትጠይቀው፣ እሱ ግን እየፈለገው እሷን ሊያናግራት ሰራተኛ ናት ብሎ አስቦ ስለነበር እናቴ ናት ብላ ለመናገርም ታፍራለች። ሄርሞን እናቴ ገነትን እንዴት ሰራተኛ ይላታል እያለች ሰራተኛ እያለች እየደጋገመች ብቻዋን ታወራ ጀመር። ይቅርታ ለማንኛውም አመጭም እንዴት ትቆያለሽ ነይ እንጂ በማለት ስጠይቃት ቆይ አንዴ ጠብቂኝ የኔ ልጅ ትላታለች። ሄርሞም መቆማ መጠበቁ ሰራተኛ አስባላት እናቴን በማለት ተናዳ እናቷን ጥላት ስትሄድ ቆይ ማነሽ እናት አንድ ጊዜ አንደኛው ደፍተርሽ እኔ ጋር ነው ያለው በማለት አስቆሞ መንገድ ላይ ደፍተሯን ድጋሚ ይሰጣታል። ይቅርታ ሳላውቅ አስቀየምኩሽ መሰለኝ ቢላትም ምንም ችግር የለውም ምንም ያስቀየምከኝ ነገር የለም በቃ እኔ ሄዳለሁ በማለት ገነት ሳትመጣላት እሷ ተነስታ ትሄዳለች። የቅድስት ትምህርት ቤት ልጅ ነበረ። እናም ቅድስት ደግሞ እንደምትወደውና እንደምታፈቅረው እሱ የሚያውቀው ነገር የለም። ግን እሷን አይወዳትም። ቅድስት ብዙ ጊዜ ቁጭ ባለበት ቦታ እየሄደች ትከታተለዋለች። እናም እንዲሁ በአጋጣሚ ከሄርሞን ጋር ከተገናኘ በኋላ እናም እወድሻለሁ ብሎ የሚለውን ቃል ካንደበቱ ለማውጣት የተቸገረው ወጣት ትምህርት ቤት ብቻውን ቁጭ ብሎ ታየዋለች። ቅድስትም ካጠገቡ ትሄድና መቀመጥ ይቻላል ወይ ስትለው ይቅርታ ምን ፈልግሽ ነው የመጣሽው? ብቻዬን መቀመጥ ነው የምፈልገው፣ ብቻዬን መሆን ስለፈለኩኝ ነው። ለምንድን ነው ብቻህን መሆን የፈለከው? እስኪ የምትፈልገው ማማከር የምትፈልገው ነገር ካለ ለኔ አማክሬ፣ ምናልባት እኔ ላግዝና ልረዳህ እችላለሁ ስትለው እሱም እውነት መስሎት አዎ በቃ እንግዲያውስ ልንገርሽ የሆነ ፍቅር ሳይዘኝ አይቀርም ሲላት፣ እናም በዛ ምክንያት ፍቅር ሳይዘኝ አይቀርም የሚለውን ቃል ሲያወጣ ካንደበቱ ቅድስት ደስ ብሏት ታዳ ምን ችግር አለው ስትለው አይ እሱማ ችግር የለውም ግን ለማንኛውም ተይው እንደውም በማለት ተነስቶ ካጠገቧ ጥሏት ይሄዳል። ቅድስትም እሷን መስሏት እጅግ ደስ ብሏት እየፈነጠዘች እያለ ለጓደኛዋ ለትምህርት ቤት ለክፍል ጓደኛዋ ትነግራታለች። አይገርመሽም እንደሚወደኝ ስሜን ገልጾ አለመናገሩ ነው እንጂ ፍቅር እንደያዘውና እንደሚወደኝ ግን ለመናገር እንደፈራኩ ነገረኝ ስትላት፣ የእውነትሽን ነው በቃ ታድለሽ ያንን የመሰለሽ ሸበላ ልታፍሹ ነው ማለት ነው ስትል ጓደኛውም ስታሞግሳት፣ ቅድስትም እጅግ ደስ ብሏት እየፈነጠሰች ወደ ቤት ለመመለስ ይዘጋጃሉ። ወደ ቤታቸው እየተመለሱ ከትምህርት ቤት በድንገት ይኸው ያገባኛል ጓደኛ ሊሆኔ ነው ያለችው ልጅ ከአንደኛው የትምህርት ቤት ጓደኛው ጋር ቆሞ በድንገት በቅርብ ርቀት የሷ የቤት ሰራተኛዋ ልጅ የሆነችው ሄርሞን ቁማ ከሱ ጋር እያወራች ታያቸዋለች። እጅግ በጣም ትደነግጥና ቅድስትም ቆይ ምን እያደረገች ነው? ሄርሞን አይደለችም ወይ ይቺ ልጅ? ሄርሞን እንዴት ከኒ ፍቅር ጋር ቁማ ታወራለች? በማለት ይደናገራሉ። እናም ግራ የተጋቡት ሁለቱ እየተያወሩ ያለ ጓደኛ ማማቹም መጨረሻቸውን ለማየት ቁመው እየጠበቁ ነበር። በዛን ሰዓት እነሱም በቃ
ችግር የለውም እኔ ብቻዬን መሄድ ነው የምፈልገው፣ ከሰው ጋር መሄድ አልፈልግም በማለት ሄርሞን እያወራችሁ እያለ ድንገት የትምህርት ቤት ጓደኛው ይመጣል። እሱም መጥቶ ሰላም ካላቸው በኋላ በቃ እሺ እኔ ልሄድ በማለት ሄርሞን ጥላቸው ትሄዳለች። በዛን ሰዓት ቅድስት ከጓደኛዋ ጋር ቆመው እያወሩ እያለ ይህንን መጨረሻ ማየት አለብኝ በማለት ሁለቱ ቁመው ተጨንቀው እያለ ያፈቅረኛል ያለችው ልጅ ባጠገቧ ሲያልፍ ጭራሽ ስለ ሄርሞን እያወራ እያልፋል። እነሱን ዘግቷቸው ሲያልፍ በጣም ትናደድና እየተንደረደረች ነበር ወደ ስትሄድ ድንገት መንገድ ላይ ትደርስባታለች። ሄርሞን በማታውቀውና ባልገባት ነገር ቅድስት ከጓደኛዋ ጋር እይዛት እየደበደበቻት እያለ አንድ ጭንቅላቱን ቢያመውም ትንሽ ራሱን የማያውቅ የሆነ የትምህርት ቤት ጓደኛዋ በዛ ሲሄድ በቅርብ ርቀት ያያቸዋል። ቅድስት ሄርሞንን ከጓደኛዋ ጋር ሆነው እየደበደቧት መሬት ጥለዋት ነበረ። ማንም ያገዛትና የደረሰላት ሰው የለም። ራሷን ስታ ቀና ብላ ስታይ ቅድስት በድንገት የሄርሞን የትምህርት ቤት ጓደኛ የሆነው ልጅ ታያለች። እሱ መሆኑን ባታቅም ግን ማንነቱን ባታቀውም ሰው እንዳያቸውና የተከታተላቸው እንደሆነ ስታቅ ለጓደኛዋ በከዚህ ጋር መጥፋት አለብን ሰው አይቶናል ስትላት፣ ጓደኛዋ ግን ማንነቱን ማወቅ አለብን ምናልባት እኛ ነገጧት ሊጠቁምብን ይችላል ብትላትም በፍጹም በማለት ጥላውት ይሄዳሉ። የትምህርት ቤት ጓደኛ የሆነው የሄርሞን መጥቶ ሄርሞን ምን ሆነሽ ነው እያለ እየተርበተበተ እያያት እያለ ድንገት የቅድስት አባት ዶክተር ዳኘ ሲመጣ በመኪና መንገድ ላይ ያገኛታል። እሷ ወድቃ ልጁም እየተንከባከባት ነበር። ወደ ሆስፒታል ለመውሰድ እየታገለ ያለ አንተ ምን አርጋት ነው ልጄን በማለት አፋፍሶ ወደ መኪና ውስጥ ካስገባ አንተን ለፖሊስ አሳልፌ እሰጣለሁ ሲለው እሱ ግን እኔ ባላደረኩት ነገር ለምን በማለት ተነስቶ ይጠፋል። በዛን ሰዓት ዶክተሩም ወደ ቤት ይዟት ሲሄድ እናት ገነት እጅግ ተጨንቃ እያለቀሰች እያለ ቅድስት ግን ቤት ቁጭ ብላ በፍርሃት እጇን እየበላች እያለ ገነት ምግብ ቅድስት ጥፍርሽን ከምትበዩ ምግብ ላቀርበልሽ ብትላት ቅድስት ይባስ ብላ ገነት ላይ ትጮህባታለች። ገነትም በዛ ግራ እንደተጋባች ከደቂቃዎች በኋላ ልጇ ሬሳዋ ሲመጣላት እጅግ ትደነግጣለች። ልጄ ምን ሆና ነው ስትል ገነት